አያችሁ ታዲያ ብለህኛል ወይ ለምን አያችሁ በቸብ አገልጋይ እኮ በፍሬው አይደል አገልግሎቱን የሚለካው ፍሬ እኮ ስታፈሩ ነው ደስ የሚላችሁ ጌታ ይመስገን የምትሉት ታዲያ ዮሴፍ እንቆቅልሽ ፈቷል ጸጋውን አልጣለም እያገለገለ ነው ለምንድነው ብልጭ ያለችው ነገር የጠፋችበት ቅድም እንዳስረዳኋችሁ የእግዚአብሔር መንገድ ስላይደለ የክብሩ መንገድ ስላይደለ የህልሙ ፍጻሜ መንደርደሪያው እሱ አልነበረም እግዚአብሔር ደግሞ አንዳንዴ ውስጣችን የቀረ ትዝታም ካለ ሮጠን የሆነ ቦታ እንዳንሄድ ስፍራ እንዳንለቅ ያቆራርጣል እግዚአብሔር ሃሌሉያ ስለግን አሁን ምን ሆነ ዮሴፍ ግራ ገባ ያገለገለ እግዚአብሔርን ስለ ህርሙ የኖረ ነው ግን በሮች ተዘጋጉ ብልጭ ያለው ነገር ድርግም አለ እግሮቹ በእግር ብረት ደከሙ የሚለው የሚገርመኛል ዮሴፍ እንደ ወንጀለኛ እግሩ ላይም እግረ ሙቅ ነበር እንዴ ብያስባለሁ ምክንያቱም እግሮቹ በእግር ብረት ደከሙ ብዙ ጊዜ አደገኛ እስረኞችን እግራቸው ላይ እስር ቤት ብቻ አይደለም የሚቀመጡት እግራቸው ላይ እግረ ሙቅ ይደረጋል ለምን ሌላ ሰው እንዳይተናኮሉ እና ታስበው ዮሴፍ የተወነጀለበት ወንጀል የጌታውን ሚስት የሚለው ወንጀል እንዳደገኛ እስረኛ አስቆጥሮት ይሆን እንዴ እግሮቹ በእግር ብረት ደከሙ ይላል አይገርም በእግር ብረት ውስጥ ገባ ይላል ደከሙ የሚል ቃል ታነባላችሁ እና ወገኖቼ አንድ ነገር ነው ስለሆነ አይደለም ማወራችሁ ወደ ዋናው ሐሳብ ይልምጣ ዮሴፍ ምን ሆነ ደከመ እስር ቤት ሆነ ወገኖቼ ወህኒ ቤት መታሰሪያ ብቻ አይደለም አሳሪ ቦታ ነው ወህኒ ቤት መታሰሪያ ብቻ አይደለም አሳሪ እስቲ ወህኒ ቤት ያለ እንደፈለገ የሚኖር ሰው ንገሩ እንኳን እንደፈለገ የሚያገለግል አይደለም እንደፈለገ የሚኖራል እንዴ ወህኒ ቤት ስለዚህ ወህኒ ቤት መታሰሪያ ብቻ ሳይሆን አሳሪ ህልመኛን የሚያስር እንዳይንቀሳቀስ የሚከለክል ቦታ ነው ወህኒ ቤት ማለት ባለህን ህልመኛ ወደ ተባለለት እንዳይደርስ የሚገድብ ቦታ ነው ወህኒ ቤት ማለት መንቀሳቀስ አይቻልም ፈቃድ ማድረግ አይቻልም ይሄኛው አማረኝ ይሄኛው አስጠላኝ እንዲህ ያላደርግም የሚል መብት የሚጠየቅበት ቦታ አይደለም ወህኒ ቤት በጣም ወርስት ቦታ ነው ወገኖች ያውም ለእግዚአብሔር ሰው ከባድ ነው ይገድባል አስሮ ነው የሚያስቀምጠው ወገኖች ወደ ተባለለት ስፍራ እንዳይደርስ የመጨረሻ ቦታ ማን ያውቃል በዮሴፍ ላይ እንዲበጀንለት የሚፈለገው ፍርድ የትኛው ይሆን ጴጢፋራና ሚስቱ ዮሴፍ ምን እንዲደረግ ነው የሚፈልጉት እድሜ ልክ እንዲታሰር ነው እንዲገደል ነው ለምንድን ነው የሱ በደለ አጠፋ የተባለበት ወንጀሉ ውሳኔው ምን ይሆን ዮሴፍ ደከመው ይላል ደክሞናል ዛሬ ወገኖች ስለ ጽድቅ ዋጋ እየከፈልክ ለደከመ ሰው ነው የማወራው ስለ ጽድቅ ዋጋ እየከፈልሽ እንቢ ብለሽ ስለ ህልምሽ እና ህልም ስለሰጠሽ ጌታ ይውላችሁ አንድ ሁለቱን ነገሮች አብረው የሚታዩ ነገሮች ናቸው ህልመኛው ስለ ህልሙ ስለ ህልም ሰጪውም ነው እዚህ ጋር እንደሱ ነው ያለው እኔ በእግዚአብሔር ፊት ክፉ ነገር ይህን ኃጢአት አላደርግም ህልም ሰጪው አከበረ ዮሴፍ ፈራ ራሱ ደግሞ ህልሙ እንዲፈጸም ይፈልጋል አንዳንድ ጊዜ ይውላችሁ የተባለን የተስፋ ቃል እኮ ግዴታ አይደለም የተስፋ ቃል እንዲፈጸም ምን አድርጉ ነው የሚለው እግዚአብሔር የተባለላችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል አይደል ሌላ ቦታ የሚለው ዕብራውያን ውስጥ መሰለኝ እንደሱ የሚለውና ስለ ህልሙ ዋጋ ከፈለ ስለ ህልሙ ዋጋ እየከፈለ ምን ሆነ ደከመው በየት በኩል ነው ታዲያ ደሞጣ እንዴት ነው ይሄ ነገር የሚከናወነው ህልም ሰጥቶኛል እግዚአብሔር እኔ ፈርቼዋለሁ አክብሬዋለሁ ይሄ ነው ወገኖቼ የእውነተኛ ህልመኛ ፍርሃት ምን እንደሆነ ታውቃላችሁ ከመንገዱ ፈቀቅ ስለማይል እግዚአብሔር ስለምን ምንድነው የሚሆነው ግራ ይገባዋል መውጫ መንገድ ያጣል ያገልግሎት በር ምን ይሆናል ጥርቅም ብሎ ይዘጋል የፋይናንስ በር ይዘጋል ወገኖቼ በብዙ የእግዚአብሔር ሰዎች ላይ ጠላት እግዚአብሔር ይገስጸው ክፉ ሰዎችም እንደዛው እንዲወጣ የማይፈልጉ የነሱ ደካማ ጎን ይሄ ጆሮአቸውን የሚያሳክክ ትምህርት መስማት ስለማይፈልጉ ወገኖቼ ሰው በር ይዘጋል ሰው ጥርቅም አድርጎ ነው በር የሚዘጋው ሰዎች ይዘጋሉ ሰይጣን ዲሲዲን ሲያስበው ሲፈራ በር ይዘጋል ባንተ ላይ
የፋይናንስ በር የተዘጋባቸው ብዙ አገልጋዮች አታውቁ? ይዘጋሉ። ፋይናንስ በጣም አስፈላጊ ነገር ለኑሯችንም ለአገልግሎታችንም በጣም አስፈላጊ ነገር እዚህ ምድር ላይ። ነገር ግን ይዘጋል። ዮሴፍን አስቡ፣ ተዘጋጋበት። ከወንድሞቹ ጀምሮ ምንድናቸው? ዘጊዎች ናቸው። በቃ ተቀባይነትን ማጣት፣ ተቀባይነት ያጣል በዚህ ዘመን። በተለይ እግዚአብሔር ቢፈራ አገልጋይ እሱማ ፋራ እኮ ነው፣ ፋራ ነው። ስለዚህ ተቀባይነት የለውም። አንድ ሰው ያለኝን ልንገራችሁ፣ በጣም ነው የገረመኝ። ውጭ ሀገር ስላሉ የሆነ ግሩፕ ነገረኝና እንዲህ አለ፣ እገሌ ይመጣልና እንዳትቀበሉት ይባላል አለ። አይገርምም? እገሌ ይመጣል። ለምን? እውነተኛ አገልጋይ ከሆነ የማይቀበሉ ግሩፖች አሉ አለኝ። በጣም ነው የደነገጥኩት። ውጭ ሀገር እንደዚህ አሉ፣ እገሌ ስለሚመጣ ስፍራ እንዳሰጥ የሚሉ። አያችሁ፣ ባለ ራእይ ስትሆን እግዚአብሔርን ስትፈራ ምን አሉ? በር ዘጊዎች አሉ። ችግር የለም ይዝጉታ። ታዲያ ይጠርቅሙና ይዝጉት፣ ይቅርብ የነሱ በር። በኢየሱስ ስም የዝምድና በር ይቅርብ። በኢየሱስ ስም የሆነ የሰዎች ችሮታ ይቅርብ። ራእይ የሰጠ ህልም የሰጠ እሱ ምን እንደሚሰራ ያውቃል። ሃሌሉያ! ያውቃል። እሱ የጠራህ የታመነ ነው። ቀጥላንተ ተጠርቅሟል። ወኔው ጥርቅም ብሏል። ትንሿ ተስፋ ጠፍታለች። አውጥተው ከሚያስመቱ ጠጅ አሳላፊው ስለ እግዚአብሔር ነገር ምን ያውቃል? ምን ያውቃል? ይሄ ከክሊል ከካህነት የሚባል አማርኛ አለ አይደለ? አማርኛው ጥሩ ባይሆን የውለታ እስረኛ እንኳን እግዚአብሔር ዘጋ። ይዘጋል። የፋይናንስ በር ይዘጋል። አገልግሎት ሲባል አይ እኔ አንዴ ስለ አንዲት እህት የተባለውን ልንገራችሁ። በዚህ ከቀጠለች ሰዎች አገልግሎቷን ፈሩት። እግዚአብሔር በሷ የሚገልጠው ነገር ነበረ። በጣም የእግዚአብሔር ነገር ይገለጣል። በኋላ ነው የሰማሁት ታሪኩ። እውነት ስለሆነ ነው የምነግራችሁ። እሷንማ ዝም ካልናት አልፋን ትሄዳለች። ማይ ጉድነስ! ያድነን እግዚአብሔር። በአንተ ተገለጠ፣ በእኔ ተገለጠ፣ በአንቺ ተገለጠ። ክብሩ የጸጋው ባለቤት ነው። ይሄ እኮ ስልጣን የምንሻማበት ጉዳይ አይደለም። አገልግሎታችንን ፈጽመን አክሊል የምንቀበልበት ስፍራ እንጂ እኛ እኮ በተሰራ ነገር ላይ ኢየሱስ በፈጸመው ነገር ላይ ነው አይደል እንዴ የምንሰራው? አዋጥተናል እንዴ? በቀራንዮ መስቀል ላይ እኛ ያዋጣነው ነገር የለም። በጣም ገረመኝ። እቺንማ ዝም ካልናት አልፋን ትሄዳለች አሉ። ይበሉ ዛሬ በኢየሱስ ጌታ ስም ገፊዎቻችሁን ውደዷቸው፣ በር የዘጉባችሁን ውደዷቸው፣ ባርኳቸው። ምክንያቱም መንደር እንዳትቀሩ ነው፣ የውለታ እስረኛ እንዳትሆኑ ነው። ሃሌሉያ! እሱ የመጣ ጊዜ ግን አሜን አሜን፣ ወደ እሱ መጣለሁ። ሃሌሉያ! የአገልግሎት በር ይዘጋል። ጠርተኛል እንዴ? ግን እውነት እኔን ጠርተኛል? አልጠራኝም እንዳትሉ፣ መንፈሱ አክቲቭ ነው፣ ይሰራል። አልጠራኝም እንዳይሉ በእናንተ አልፎ እግዚአብሔር የብዙዎችን እንባ ያብሳል። ይኸው በፍሬው አይደል የሚታወቀው አገልግሎት። እግዚአብሔር ሌሎችን እያደሰ በእናንተ አላገለግልም እንዳትሉ፣ በፍሬ እያያችሁ ጥርቅምቅምቅም ይላል። ጳውሎስ ስለዚህ እኮ ነው ምን አለ? በሐሰተኛ ወንድሞች ፍርሃት፣ በውስጥ ፍርሃት፣ በውጭ ፍርሃት። በቃ ፍርሃት ነበረብኝ አላለም ጳውሎስ? ነበረብኝ።